ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኔ ምርጥ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም። የተለመደው በሌላ ቪዲዮ ዛሬም ከች ብያለሁ። ዛሬ እንግዲህ ፍፄና ሄኒ ያው መግባባት ላይ ደርሰዋል። በእነ ብሩኬ ጉዳይ ጸብ ውስጥ እንደነበሩ ሁላችሁም ታውቃላችሁ። አሁን ግን አንድ ሆኖ ማስታረቅ እንዳለባቸው ብዙዎቻችን ስናገር ነበረ። ሆኖም ግን ያው ብሩኬ ጥበቃ በሚል ምክንያት ሃይሚ ጋር በመግባት መግባባት ላይ ደርሰው ጥሩ ህይወት እየኖሩ እንዳሉ ሁላችንም አይተናል አይደለ? እንግዲህ ፍፄና ብሩኬ ማነው ፍፄና ሄኖክ ዛሬ የመጡት አንድ ብሩኬን ለመጠየቅ ነው። ሁለት ምክርም ሊመክሯቸው ነው። ምንድነው የሚመክሯቸው ምክር? ከዚህ ፊት ታስታውሳላችሁ ለሃይሚ ፎቶ ምናምን ምትልክ የሆነች ልጅ ነበረችና ብሩኬ ሃይሚ እሷን መስማት የለባችሁም። አንዳንድ ሰዎች እናንተ ህይወታችሁ ሲመቻች በመሃል ላይ መጥተው የድሮን ነገር አምጥተው እዚህ ህይወት ለመረበሽ የሚመጡ ሰዎች ስላሉ እሷን መስማት የለባችሁም፣ የራሳችሁን ህይወት ኑሩ የሚል ምክር፣ እንዳትሸወጅ የሚል ሃይሚም ምክር አዘል ነገር ነበር ይዞ የመጡት እና ያው ብሩኬን ዋናነት ብሩኬን ለመጠየቅ ነው። ሆኖም ግን እንደተመቻቸው ደስ እንዳላቸው እየገለጹልን ነው። እኛም ደስ ብሎናል እና በጣም የሚያሳዝን ነገርም ተፈጥሯል። መጨረሻ ላይ እንግዲህ ያ የእነሱን ህይወት የሚበጠብጥ ከኋላ የመጣ ያልነው ልጅ ደግሞ መጥቶ በጥብጧቸዋል። እውነት ለመናገር ለዚህ ለተፈጠረው ነገር ዛሬ ለተፈጠረው እኔም ትዕግስቴን ጨርሻለሁ። እውነት ለመናገር ማለት ነው ዛሬ ለተፈጠረው ነገር አንድ ፍፄና ሃይሚን በደንብ ማለት ነው በደንብ ልነግራቸው ፈልጋለሁ። በደንብ ማለት ነው እዛ ስንደርስ በደንብ እንነጋገራለን። ቪዲዮን እስከ መጨረሻው ስሙት፣ እዩት። ከዛም በኋላ ያጠፋሁትን ትነግሩኛላችሁ ማለት ነው። ቪዲዮን እኔ ሐሳብ እንስጥበት። ቻናሌን ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር በማድረግ እንድትጀምሩ በትህትና እጠይቃችኋለሁ። ያንን የመሰለ ፍቅርና ደስታ ሁላችንም ደስ ብሎን ዛሬ በማይሆን ነገር እንዲደበዝዝ አድርጎታልና ቴዲ የሚባለው ልጅ የምናየው ጉዳዩና እዛ ላይ በደንብ የምንነጋገር ይሆናል። ወደ ቪዲዮ ሲልምላችሁ አሁን ሃይሚ እንደና መጣ። እንዴት ነሽ? ደህና ነሽ? ሰላም ነው? ጠፍተናል። ምን ያደርጋል እዚህ? እንዴት ነሽ? ሃይሚ ችግር አለባት ነው። ምን ያደርጋል አይባልም። ባይዘይ ሄኖክም ልክ ነው፣ ጥፋተኛ ነው አይደለም። እኔም ብሆን ለጓደኛ የማደርገውን ነገር ነው ሄኖክ ያደረገው ባይዘይ ማለት ነው። አንዳንድ ጓደኛ ለሚገባው ሰው ትዕግስት ጥሩ ነው፣ ለማይገባው ሰው ግን ትዕግስት ጥሩ አይደለም፣ ፍርሃት ነው የሚሆነውና ሄኖክ አግሬሲቭ ሆኖ የተናገረው ለሁለቱ ሲል ነው። እሷ በፈለጋት መንገድ ልትመነዝረው ትችላለች፣ ሌሎችም ሰዎች በፈለጋቸው መንገድ ሊያዩት ይችላሉ። እና ምክንያት እየተፈለገ ጥል ምናምን ሲሆን ለምንድን ነው ይሄ የሆነው የሚል ነው በሃይሚ ጋር ያልተግባቡትና ልጁንም እንግዲህ በቃ ቦታ ሊሰጠው አይገባም፣ የሚገባው ነገር ሊሰጠው ይገባል በማለቱ ነው ከሃይሚ ጋር አለመግባባት ውስጥ የገቡትና ዞሮ ዞሮ ብሩኬ ጓደኛቸው ነው፣ ያው የትም አይሄዱም እነሱ ማለት ነው አንድ እስከሆኑ ድረስ ማለት ነውና ሊጠይቁ መጥተዋል። መምጣቱ አላስደሰታትም፣ ችግር የለውም። ቡራ እንግዲህ ሶፋ ላይ ተኝታለች። አይዞሽ ቡራዬ ጓደኞች መጥተዋል ዛሬ ቀና ቀና በይ። ይሄ ለጨጓራዬና ለቡራ ለነገሩ አንዳንድ ሰው ላይ ጨጓራ በጣም ይከፋልና ብሩክ ላይ እንደዛ ይመስለኛል፣ ትንሽ ጫን ብሎታል ይመስለኛልና አይዞ ወንድሜ። እንዴት ነህ? ደህና ነህ? ሰላም ነው? አሁን እንዴት ነህ? እየተንከባከበች ምን ትሆናለህ አንተ? ምን ይሆናል? አስተማማኝ እጅ ላይ ወድቆ እንዲህ በእንክብካቤ ሆኖ ማለት ነው። ፊቱ ራሱ ጉንጫ ወጣል። የህፃናቶች ምናምን ነገር አለ እዚህ ጋር የሚወጣው ብሩኬ ላይ ያየ ነው አይደል? በዚህ ሁኔታማ ሃይሚ በቃ
ብሩኬ እንጃ ብቻ ምንም መናገር አልፈልግም። ትላንትና የበላው ፍርፍር ነው እስካሁን ነው ሌላ ምግብ አልበላም እንዴ? እንግዲህ ፍርፍር ነው የበላሁት እያለ ነውና ነገሩ ፍርፍር ከባድ ነው። ምግብም ተመችቷል። ግን አይሚ የሆነ እንዲመቻል በጣም ዛራ ጉንጭ እንትን ብሏል። እንዲህ ፈረንጅ መስሏል እንጂ ድሮም ቀይ ነው። በቃ እንክብካቤው በጣም ተመችቶታል። ይመች ዋናው እንዲመች ነው የምፈልገው እኛ። በጣም እንዳትወጣ በጣም ፈጠናችሁ። በጣም እንዳትወጣ ለማለት በጣም ነው የፈጠናችሁት። እውነት ለመናገር ማለት ነው። እንዲህ አልወጣም ይላል እንዳትወጣ ፈጠናችሁ በጣም ማለት ነው። ተስማምቷችኋል ማለት ነው። ሲሻልህ መከራ፣ ሲያመው መከራ። ምንም እኮ አላውቅም። የመጣሁበት ምክንያት አለ። አይ እኔ እንደናንተ ፍላጎት ነው። ከፈለጋችሁ ችግር የለም። እንግዲህ ያው ጉዳዩን ከጨረስኩ እስካሁን ምንም ነገር ስለሌለ እወጣለሁ ምናምን ነገር እያለ ነበረ ቡርኬ። ያው እሷ ደግሞ እንዲወጣ አትፈልግም። ምክንያቱም በቃ እንዴ መውጣት ለምን ያስፈልጋል? አያስፈልግም። አሁን አይደለ አንድ ሜትር ስለሆነ አልጋዬ 1 ሜትር ነው። ስለዚህ ውጣልኝ ነው ማስጨመር ነው። ፍቅር ካለ በቂ እኮ ነው አይደለም? 1 ሜትር እኮ በጣም ሰፊ ነው። ኧረ ተይ ሃይሚ ችግር የለም። በቃ ይደብራል። ይጨመርበታል። አልጋው ስፋቱ ይጨመርበታል። ምን አባቱ ይመራል፣ ያስጠላል። በትግል ብዙ ነው። ባንዴ መድኃኒት የማይወዱ ሰዎች አሉ። እንግዲህ ባንዴ 5 ይወስዳል። ለማንኛውም አሁን ሁለታችሁ ታረቁ፣ ስነ ስርዓት ያዙ፣ እንዳትጣሉ። አዎ ታረቁ። እውነት ደስ አይልም። በመሀላችሁ ምንም ነገር ማየት አንፈልግም። በቃ እንዲህ ግሩፓችሁ በጣም ደስ ይላልና የምትተሳሰቡት ነገር ደስ ይላል። ያው አለመግባባት ሊፈጠር ይችላል፣ ግን ያው ሁሉም በራሱ መንገድ ትክክል ቢሆንም እኛ ደግሞ ዳር ሆነን ስናይ ያው ጥፋት እንግዲህ ሄኖክ አግሬሲቭ መሆኑ ነው እንጂ ትክክል ነው። ሃይሚም ያው ነገሮቹን ሰፋ አድርገሽ አለማሰብ ነው እንጂ ሄኖክ ያን ያህል ጥፋት አጥፍቶ አይደለም። ከሃይሚ ጋር ያለን ነገር ፈታ ስንቴ ነገርኩህ። አንተ ግን እንትን ነው የምፈልገው። አንተ ራሱ ችግር አለብህ። ምንም ችግር አለብህ። በጣም ችግር አለብህ። በራሱ መንገድ ነው ተስማምታችሁ መፍታት ከፈለግ ትፈታለህ ነው እንጂ ምናምን አይወጣም። ባለፈው ያልነው ይሄንን ነው እንግዲህ ሁለቱ መስማማት ተስማምቶ ማስታረቅ ነው ያለባችሁ እንጂ ጎራ ይዞ ማስታረቅ አይቻልም ያልነው ለዚህ ነው። ፍፄ ከሃይሚ ጋር ሄኖክ ከብሩክ ጋር ሆኖ ምናምን ጭራሽ ሌላ እነሱ ሌላ ፋይቲንግ ማለት ነውና እንደዛ አይደለም እና ችግር አይፈታም እንደዛ። ያው ፍፄም ትክክል አይደለም። በሳችሁም ችግር አለበት። ምን አደረኩ ነው? እሱ ምንም አላደረገም። ምንም ካላደረግ ምንም አላደረገም። ኤርፎናችን እንግዲህ ተቋረጠ። ሲያስጠላ ኤርፎን 8 ደቂቃ ላይ አትሞክር ቡቡ እኮ ሰው ልንጠይቅ መተን ታረቁ እኮ ነው ያልኩት እኮ በቃ እንትን በሉ። እኔ ከማንም ጋር ጸብ የለብኝም። ከማንም ጋር ደግሞ የምታረቅበት ምክንያት የለም። ምክንያቱም ምንም ጥፋት ስለሌለብኝ። አንቺም ጥፋት የለብኝም ትያለሽ፣ ብሩክም ማነው ሄኖክም ጥፋት የለብኝም ይላል። እንዴ ምንድነው? በቃ አታጠፉም፣ ይቅርታ ተባባሉ በቃ። ምክንያቱም የተጣላችሁት ሌላ ርስት ላይ አይደለም፣ ወይም ደግሞ ሌላ ድንበር ላይ አይደለም የተጣላችሁት ስለ አንድ ነገር ነው። ስለ አንቺና ስለ ብሩክ ፍቅር ነው የተጣላችሁት። ሄኖክ እኮ እናንተን ለመበተን አይደለም የተጣላችሁት። የእናንተ መሀል ያለው ነገር እንዲስተካከል ስለፈለገ ነው። ጥፋት አይደለም ሰው መማታት። ሰው የተማታሁት ለምንድን ነው ገባህ? ህይወቴ ላይ ገብተህ ሌላ ይሆናል አይደል? ወስነህ ለእኔ ብለህም ቢሆን አለ አይደለ? የማታውቃቸው ብዙ ነገሮች ሊኖሩ ሌላ ትቼ ዝም ማለት ጓደኛህ ነው። እኔ ደግሞ እኔ ነኝ። ስለኔ የማታውቀው ብዙ ነገር ሊኖር ይችላል። ስለሱ የምታውቀው ደግሞ ብዙ ነገር እኮ ነው ያልኩሽ። በቃ ለእናንተ ብሎ ነው እውነት ለመናገር ማለት ነው። የምር
እሱ ማሰብ አለብሽ ብዬ አስባለሁ እንጂ ሄኖክ ያን ያህል በእናንተ መሀል ክፍተት እንዲፈጠር አልሰራም። ሄኖክ ማለት ነው ወደ እናንተ የመጣውን አደጋ ለመመከት ግን መሄድ ያለበትን መንገድ ሄዷል እና ያንን ነው መረዳት በትክክለኛው መንገድ ማለት ባይዘዌ እኔ ሄኖክ አሁን አጥፍቷል የሚለው ነገር ብዙም አይታየኝም። ለምን ልጁ መደብደባቸው ብሩኬ እንትን ማለቱ ልጁ ተደብድቦ የሚገባው አይነት ልጅ አይደለም እና ለእናንተ ብሎ ነው ዞሮ ዞሮ ሄኖክ እዚህ ውስጥ የገባው። ነገሮቹን ተዩ፣ ሰበብ አታብዥ ነው እንጂ ያልኩት ሌላ የሆነ የማይሆን ነገር መለያየት ስለፈለግሽ ነው ምናምን የሚለው ፓርት ላይ በጣም ስላናደድከኝ ነው እኮ። እኔም ደግሞ አናደድሽኝ አንቺ ግዴታው። አንተ ለምንድን ነው የማትረጋጋው? አሁንም ቢሆን ሌላ ጭቅጭቅ አቁምና በቃ ወደ መፍትሄ መሄድ። እንግዲህ ያደረገች ያለችው ዝም ብላ አንዴ ከልጁ ጋር እንትን እያለች ልጁን እንኳን በትክክል ከላዋ ላይ ማባረር ሳትችል ስለሌላ ሴት እያወራች ምናምን ነገር ያለፈ ታሪክ ነው እየተባለች እንኳን ሄኖክ ለዚህ ነው እንግዲህ ማለት በቃ ምንድነው ምን ላይ ትፈልገሻል ምናምን ብሎ አፉን አውጥቶ ምናምን በዚህ ልክ የተናገረው እንጂ ለክፋት አይደለም። እውነት ለመናገር ነገር የተወኩት ለአንተ ብዬ ነው፣ ወይም ደግሞ አንተ ስለታመምክ አንተ እኔም ብለህ እዚህ ስለመጣ ነገሮችን ሁሉም ሰው እኔ ላይ ወይ ሁሉም ሰው እኔ ላይ በቃ እንዴ ማን ነው አንቺ ላይ ወይ ያሉ ማንም ሰው ወይ አላለም። እውነት ለመናገር ማስተካከል ያለብሽ ነገር አስተካኪ፣ በቃ አለቀ። ስፔሻሊ አሁን ያለፈ ታሪክ ምን ተነጋገር እንዴ እናልቀን አንድ ቤት ኖራችሁ ምን ተነጋግራችሁ ችግራችሁ መፍታት አትችሉም እንዴ? በቃ አለቀ። ትቻለሁ ይቅርታ ምናምን ስትያል ነበር እንዴ? ትላንትና ተጸጽቻለሁ ስትያል ነበር እንዴ? የቱ ጋር ነው ጸጸቱ ታዲያ? የውሸት ነው እንዴ ጸጸቱ? በቃ ያለፈን ነገር አንስቶ አሁን ዛሬ ሌላ ንትርክ መፍጠር አስፈላጊ ነው? በቃ ይቅርታ ከተባለ ይቅርታ ነው፣ አጠቃላይ ነው ይቅርታ በቃ የሚባለው እንጂ እንደዚህ ድብልቅልቅ ያለ ስሜት ውስጥ ሆኖ ነገሮቹን ትቻቸዋለሁ ያለፉትን ትቻቸዋለሁ ምናምን ነገር እንዴ? ትላንትና ኮስቲን በቃ ብዙ ለኛ ነገር ራሱ አስተምረሽናል። ሁሉም ሰው እኔ ላይ ለመፍረድ ነው የሞከረው እንጂ በእኔ ቦታ ሆኖ ለማየት የሞከረ አንድም ሰው አላየሁም እስካሁን ድረስ። እኔ ጥፋተኛ አይደለሁም። እኔ ማንንም ይቅርታ እንደው መጠየቅ ያለብኝ እኔ ነኝ። እኔ ያጠፋ እዚህ ጋር ነው ጥፋት። እንግዲህ አሁን ችግር የለውም አንተ ይቅርታ ብትጠይቃት በቃ እኔ እኮ በእናንተ ስላስተካክል ነው በቃ ይቅርታ አድርግልኝ በቃ አይለመደኝም ብለህ እኮ ለወደፊት መተው ነው አለቀ። ለምንድን ነው አንተ ይቅርታ መጠየቅ ለአንተ ምን ይጎዳል? ምንም የሚጎዳህ ነገር የለም። ሲጀመር ይቅርታ በጥፊ መመታት የለብኝም። ምንድን ነው ኧረ ምንም ጫማ የታለ ምንድን ነው የትም አይደለሁም እኔ እዚሁ ሸንት ቤት ከዚህ ቤት ራሱ ብሩክን እንኳን በጣም እሱ ራሱ ያው እንግዲህ አሁን በጣም ደብሮታል። እውነት ይሄ ሙድ በቃ ደስ አይልም። እውነት መውጣት የለም። አንተ ተመችቷል እየተባልክ እወጣለሁ ትላለህ እንዴ? እኔ እና እሷ ካልተግባባን ነገሮችን ወደኋላ ስለተውኩኝ አልተውሽም እኮ የማይተውሹ እኮ ጭቅጭቅ እኮ አይፈጠርም። አሁን እኮ ማለት ነው ያለፉት ነገራችሁ እኮ መነሳትም አይጠበቅባችሁም ነበረ። ወደኋላ መተውና መፍታት እኮ አይደለም። አሁን ተነስተህ ሂድ። ወደኋላ መፍታትና ትንሽ ሲሻለኝ ምናምን ሂድ። አሁን መሄድ ካለ ሲሻለኝ አይደለም ይሁንኩ በምክንያት አለ በቃ ለዚህ ለምን አደረኩት አይደል? ሃይሚ መፍታትና መተው በቃ አሁን እዚህ ጋር በሱ ምክንያት ነው እንደዚህ ነው አይደለም። ምን እየተናገርኩ ነው እንጂ ምክንያቱ ምን ተናገርኩ? በቃ ሰው ቡርኪ ችግር እንፍታ ነው ያለው። ለምንድን ነው ችግሩን መፍታት የማትፈልጊው አንቺ? ምን ያንዳንድ ሰው እኮ ግራ ይገባኛል። ሃይሚ በጣም ጥሩ ልጅ ነሽ። ምንድን ነው እየተፈጠረ ያለው? ችግር እንፍታ ማለት ምን ይከብዳል? ችግሩ እሺ እንፍታ በቃ አለፈ፣ ያለፈው አልፏል ተብሎ አይተውም እንዴ? እንዴ ምንድነው እኝክ አድርጎ መያዝ ነገር ማለት ነው። ባያመኝ እንደዚህ ሰላም ላንሆን ነበር ነው እሱም ብቻ ችግር የለውም። እናንተ አሁን አሟርጉ ሌላ ነገር አይደለም ሃይሚ በቃ ሌላ ሰው መጥቷል። እንግዲህ ደግሞ የበለጠ ይሄንን ማለት ነው ቤንዚን የሚነፋበት ማለት እዚህ እሳት ላይ ቤንዚን የሚያርከፈክፍ ሰው ደግሞ መጥቷል። ግቡ ክፍት ነው። ግቡ ክፍት ነው። ያመልከቱት እንግዲህ ምን ፈልገህ ነው? ይህ ልጅ እንግዲህ ያው በጣም ሆነ የሚገርመኝ በቃ ከናይሚ ይሄንን ልጅ እንኳን ማስቆም አልቻለችም። ሃይሚና ፍፄ ነው ይሄ ልጅ እንኳን ማስቆም አልቻለም። ባይዘው በሃይሚና በፍፄ ፊት ማግኘት ነው። ከነሱ ፊት ስላገኘ ነው የልጅ የሚመላለሰው። እንደ ብሩኬና እንደ ሄኖክ ፊት ቢነሱት ሲጀመር አይመላለስም ነበረ፣ እውነት ለመናገር ማለት ነው። ሰው ቤት መመላለስ ራሱ ወንጀል እኮ ነው። ወንጀል አይደለ?
እንደው ምንም ነገር ፊት ባይነሱ እንኳን አንድ ፖሊስ በቃ ደውሎ ከዛም በኋላ ድጋሚ እዛ አይደርስም። በቃ ጭራሽ አባይኛ ችግር አለ እንዴ? ሄኖክ እንግዲህ ህይወታቸው ሲበጠበጥ አያስችለውም። እውነት እንደዚህ ያሉ ጓደኞች ማለት ስሜታዊ መሆኑ ቶሎ ስሜታዊ ይሆናል እንጂ በቃ ህይወታቸውን ለእናንተ የሚሰጡ ጓደኞች አሉ። በቃ እንደዛ አይነት ሰው ነው ሄኖክ ማለት ነው እኔ ስረዳው። ነገር አለ እንደ አንተ ከኛ መልስልኝ። ፍፄ ተብዬውን ተመልከቱት። አሁን ይህንን ማለት ነው እውነት ለመናገር እውነቱን ስነግራችሁ ማለት ነው በቃ እዚህ ቤት ውስጥ እሽት አድርጎ ማስወጣት ነው በቃ እሽት ማለት ነው። ሁሉ ይህ ይርመጠመጣል። ይህ ፍፄ በጣም ያስጠላኛል እውነት ለመናገር በቃ እንደዚህ ያለ ልጅ ነው እንዴ? ምን እንደ ሴት ያደርገዋል? በቃ ትክክል ነው ሄኖክ ማለት ነው በቃ አንድ ሰው በፍቅር የማይገባው ከሆነ በምክር የማይገባው ከሆነ በደንብ አድርጎ እንዲገባው ማድረግ ያስፈልጋል። በሰው ቤት መጥቶ እንቧጋሮ የሚል እንደዚህ ፕሮቴክት እያደረገችው ሃይሚ ፍፄ ፕሮቴክት እያደረገው ይሄ ልጅ ታዲያ እንዴት ነው የልብ የማይሰማው? ያሳፍራል እውነት። ተመልከቱ በእነሱ ቤት መጥቶ ና በዚህ ሰዓት ላይ ብሩክ እንኳን አሞታል። አስቡት እንግዲህ መጥቶ በታመመበት እንቧጋሮ መፍጠር ማለት ነው ማለት ነው። እንደዚህም እያለችው እንኳን ይኸውላችሁ ስለሷ ነው የሚያስበው ሄኖክ ማለት ነው። ለዚህ ነው ክፉ አይደለም ያልኳችሁ። ገብቷችኋል? አትምጣብኝ ካለችው በቃ እንደጎ ከቃላት የዘለለ ስላልሆነ ነው በቃ አለቀ። ጭራሽ ልጁ እንዲታመም አደረገው። በቃ አያችኋል። ለምንድን ነው ለሱ ተብሎ ከቤት የሚለቀቀው? ሙዝ ነው። አይ ፍፄ ያናድዳል። በቃ እንዲህ ምንድን ነው ደግሞ የምትይው? እሺ አሁን ደግሞ በቃ አሁንም እንትን ማለቱ ትክክል አይደለም እያልሽ ነው? ኧረ ይህች ልጅማ አበዛችው። አሁንስ እናንተ የዛ ጋር የሆነ ነገር ብትሆኑ እናንተን ለማገላገል እሱ መሀል መግባት ነበረበት። አይ ሊሳለቅ እኮ ነው የመጣው። እሱ ስላመመው እዚህ እንዳለ ያውቃል። ቪዲዮ አይቷል። ሊሳለቅ እኮ በቃ ትክክል ነው። ለምንም አይመጣም። ምን አባቱ አለው እዚህ? ምን ምክንያት ነው? ምንም ምክንያት የለውም። እውነት ምንም የለውም። ግን ምናልባት ሊጠይቅስ ቢሆን እቺ ልጅ ያማታል እንዴ? ሊጠይቅስ ቢሆን ምን ማለት ነው እንዴ? ብሩኬ ሊጠይቅ ነው የሚመጣው? ኧረ እባክሽ እንደው አምነሽትም ትጠይቀበያለሽ። አሁን እንደዛ ቢልሽ ራሱ ማን ያውቃል? ይሄው ይዞ ነው የመጣው አይደል? ምን አግብቶት ነው የሚጠይቀው? ልክ አይደለም። ምንም አይሰራም እዚህ ጋር። ብቻ ግን መረጋጋቱ ይበጃል። ይሄን በጣም ያናዳል። የምር እንደዚህ ሆኖ እንዴት ነው የምንቀጥለው? እሺ ካንቺ ጋር ተው በቃ እኔና አንቺ ሳንተማመን ሳንግባባ እንዴት ነው የምንቀጥለው? መልሽልኝ። ቆይ እኮ ነው በቃ ችግሩ። እውነት መቀጠሉም ግዴታ አይደለም። የልትሄድ ነው? የፈለኩበት ነው መጣው እንዳትወይ የፈለኩበት እሄዳለሁ። ያሳዝናል። የምር እንዴት ነው የምትሄደው? ቡቡ እኮ አብራችሁ ነው። እኛ እንወጣለን። እሺ ቅድም ሰላም አልነበረ? ያሳፍራል። የምር በቃ አያቸዋ። እንዲህ ነው በቃ መሀል መጥቶ ይሄ ነው እንግዲህ። አሁን እነዚህ ሁለቱ ናቸው ፊት እየሰጡ ልጁ የልብ እንዲሰማ ያደረገው። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እመጣለሁ። እስከዛው ያላችሁ በሰላማችሁ በዝት ይበላለኝ። ቻው